እና ወዶቼ እዩት እንዴት እንደሚያምር ተቀብቼውለው እና እኮ በቃ የማመጣላችሁ ነገር ይለያል ስላችሁ ያው የምሬን ነው። እዩት እንዴት እንደሚያምር ወዙ። ስለዚህ ሰርታችሁ ተጠቀሙ እናንተ። ሰላም ውዶቼ እንዴት ናችሁ? እግዚአብሔር ይመስገን አለሁኝ። እንዴት ናችሁ አላችሁ? ዛሬም ተመልሼ መጥቻለሁ። ዛሬም በጣም በቆንጆ ውህድ በጣም በአሪፍ ለፀጉራችሁ በጣም እጅግ ጠቃሚ የሆነ ውህድ እየላችሁ መጥቻለሁ። ያው በጣም አሪፍ ነው ለፀጉራችን፣ ለወዙ፣ ለሚነቃቀል፣ ለቁመቱ በጣም አሪፍ ነው። ለእድገቱ በጣም ነው ቆንጆ ነው እና ያው ለውህዳችን የሚያስፈልገን ያው ቡና፣ ተልባ እና ቁርንፉድ ነው ማለት ነው። ያው ቡና ምን ያክል ጥሩ እንደሆነ ታውቃላችሁ። ለፀጉራችን በጣም ቆንጆ ነው። ለቆዳችን የደም ዝውውራችንን ስለሚያፋጥን በጣም ቆንጆ ነው። ለእድገቱ፣ ለጫፉም፣ ለወዙ በጣም አሪፍ ነው። ቡና ወዛም ነው ታውቃላችሁ። ቡና የራሱ የሆነ ቅባት አለው እና በጣም ቆንጆ ነው። ቡና እንጃ በጣም አሪፍ ነው። በጣም ለፀጉር መነቃቀል፣ ለእድገቱም በቃ በጣም ቆንጆ አሪፍ ነው ቡና ማለት ነው። ሌላው ደግሞ ተልባ ነው። ተልባንም ታውቃላችሁ ምን ያክል ለፀጉር አሪፍ እንደሆነ፣ ለደረቅ ፀጉር፣ ለሚያዝ፣ ለማፍታታት ምን ያክል ጥሩ እንደሆነ፣ ለቆዳችንም ጽድት ነው ያደርግልን፣ ለእድገቱም ምን ያክል አሪፍ እንደሆነ ታውቃላችሁ። ምክንያቱም ተልባ የምናውቀው ነገር ነው። ከልጅነታችን ፍሪዝ ፀጉራችን የምናደርግበት ነው እና የምናውቀው ነገር ነው። ሌላው ደግሞ ቁርንፉድ፣ ያው ቁርንፉድም በጣም ቆንጆ ነው። ለፀጉር መነቃቀል፣ ፀጉራችን እንዳይነቃቀል ያደርግልናል። ለብዛቱም ቁመቱም እንዲያድግ ያደርግልናል። ፎሮፎር ካለው ይሄ ብን የሚል ነገር ካለው ቆዳችንንም ስለሚያጸዳልን ቁርንፉድም በጣም ቆንጆ ነው። በጣም አሪፍ ነው። እነኚህ ሶስቱ ደግሞ ሲገናኙ አስቡት፣ ያለማቋረጥ በሳምንት አንድ እየተቀባን ያለማቋረጥ ነው ፀጉራችንን የሚያሳድግልን እና በጣም ቆንጆ ውህድ ነው። እኔ ስለማውቀው ነው። ለእናንተም ደግሞ በጣም አሪፍ ስለሆነ በጣም ጠቃሚ ስለሆነ ነው ያመጣሁላችሁ ማለት ነው። እንዴት እንደምንሰራው አሰራሩን እናያለን ማለት ነው። ሌላው ደግሞ ያው ቅባት ያስፈልገናል። የምትጠቀሙትን ታውቃላችሁ። ከዚህ በፊት ያለውን ቪዲዮ ያያችሁ ሰዎች እኔ የአምላን ነው የምጠቀመው ውህድ ላይ እንትንስ እና የባለፈውን ቅባት እንዴት ነው እየሞከራችሁት ነው ወይ? ያው በመጀመሪያ ጊዜ ለፀጉራችን ዛላ የሚሆን ይህን ቅባት ሰርተን ነበረ። በጣም አሪፍ ነው። ያላያችሁት ገብታችሁ እዩ። እሱም የሰራው ከቫዝሊን ነው። በጣም ቆንጆ ቅባት ሰርተን ነበር ለቆዳችን እና በጣም አሪፍ ነው። ከቫዝሊን የተሰራ ሲቀጥል ደግሞ ለቆዳችን የሚሆን ደግሞ ያው ፈሳሽ ቅባት ሰርተናል ማለት ነው። እሱም አለ። ማወቅ ለምትፈልጉ የምጠቀመውን ቅባት ማወቅ የምትፈልጉ ይኸው ስለሰራሁኝ ውስጥ ስላለ ቪዲዮ ስለለቀኩኝ ገብታችሁ እዩት፣ ተጠቀሙበት። በጣም ቆንጆ ነው። ይህን ደግሞ ያው እንደዚህ እናደርገዋለን ማለት ነው። ያው ቪዲዮ ላይ በደንብ አሳይቻችኋለሁ። እነኚህ ለእኔ ፀጉሬን እንዲያምር፣ እንዲበዛ፣ እንዲያድግ ያደረጉልኝ ቅባቶች ስለሆኑ ስለሰራሁላችሁ ግቡና እዩ ማለት ነው። እና በጣም አሪፍ ነው። በጣም ቆንጆ ነገር ነው የሰራሁላችሁ እና አሁን ውህዳችንን ሰርተን እንመለሳለን ማለት ነው። አሁን በዚህ መልኩ ወደ እቃችን ውስጥ እንከተውለን ማለት ነው። ወደ የምናፈላበት እቃ ውስጥ ከዛ አድርገን ውሃ እንጨምርበታለን። እዛ አድርገን ያው ስለሚወፍር በኋላ ልድ ነው የሚለው ተልባው። ስለዚህ በዛ አድርገን እንደዚህ ሽታው እንዴት ደስ እንደሚል ገና ካሁኑ ቡናው። ከዛ ይሄንን እንጥዳለን ማለት ነው። ይሄው እንደዚህ ጥጄዋለሁ ማለት ነው። እና እህቶቼ በጣም ቆንጆ ውህድ ነው። በጣም ምርጥ፣ በጣም በቀላሉ የሚሰራ ግን ጥቅሙ በጣም ቆንጆ የሆነ በአንድ ጊዜ ስትቀቡት ለውጥ የምታዩበት ነው። ስለዚህ በጣም ጥሩ ነው ለፀጉር መነቃቀል፣ ለጫፉ ደግሞ ለወዙ እጅግ በጣም ቆንጆ ውህድ ነው። ስለዚህ ከተንተከተከ በኋላ ደግሞ አሳያችኋለሁ። ያኔ ደግሞ እናያለን ማለት ነው። አሁን ሊንተከተክ ነው። ያው እንደዚህ ደረስ እያለ ነው። ሸታው ራሱ ቡና ነው የሚለው
እና በደንብ እስኪንተከተክልን እንጠብቃለን ማለት ነው። ያው በዚህ መልኩ እየተንተከተከልን ነው። ከዛ እንደዚህ በደንብ ተንተክትኮ ከደረሰልን በኋላ አጠለውና ከዛ እንዲቀዘቅዝ ተወለው። ከዛን ደግሞ ስቀባም አሳያቸዋለሁ ማለት ነው። አብረን ነው የምንቀባው። መጀመሪያ እንደዚህ ነው የምንሰራው። ከዛን ደግሞ አብረን እንቀባለን ማለት ነው። እያያችሁ እየሰራችሁ ተጠቀሙበት። እውነት እጅግ በጣም ቆንጆ ጠቃሚ የሆነ ነገር ነው እና ውዶቼ ያው በዚህ መልኩ ደርሶልናል ማለት ነው። አሁን ይበቃዋል። አጠፋውና ትንሽ ቀዝቀዝ በረድ ሲል በጨርቅ አጠለዋለሁ ማለት ነው። በጣም ከቀዘቀዘም ስለሚያስቸግር ልክ በረድ ካለልን በኋላ እናጠለዋለን ማለት ነው። ከዛ አጥልዬው አሳያቸዋለሁ፣ ስቀባው አሳያቸዋለሁ ማለት ነው። ያው በዚህ መልኩ ደርሶልናል ማለት ነው። ያው ልድ ብሏል፣ ወፍሯል፣ ቀዝቀዝ ብሏል። በጣም አልቀዘቀዘም። ስለዚህ አሁን በዚህ ጨርቅ አጠለዋለሁ ማለት ነው። ይሄ ጨርቅ በጣም አሪፍ ነው። የቡናው ዝቃጭ ማለት ነው። እሱ ነገር እንዳይገባ በጣም ነው የሚለው ብናኙ ማለት ነው። ጥሩ አይደለም ለፀጉራችን፣ ቆዳችን እንዳይቆጣ ንጹህ ነገር ነው አናታችን ላይ ማድረግ ያለብን። ስለዚህ በዚህ ጨርቅ እናጠለዋለን ማለት ነው። ስለዚህ እዚህ ውስጥ እንቀለብጠዋለን ማለት ነው። አያችሁት እንዴት ደስ እንደሚል እና በጣም ቆንጆ ነው። እንደዚህ ገልብጥ ካደረኩት በኋላ ያው በዚህ መልኩ አጥልዬዋለሁ ማለት ነው። ስላልቀዘቀዘ አሁን እንዲቀዘቀዝ እንተወው። ከዛን ስቀባው ደግሞ አሳያቸዋለሁ ማለት ነው። በዚህ መልኩ ምርጥ ሆኖ ደርሶልናል። እሺ ያው ውህዳችን በዚህ መልኩ ደርሶልናል ማለት ነው። በዚህ መልኩ ሰርቼዋለሁ፣ ደርሶልናል፣ ቀዝቅዟል። አሁን ለመቀባት ዝግጁ ሆኗል ማለት ነው። ስለዚህ ያው እናንተ ያላችሁን ቅባት መጠቀም ትችላላችሁ። እኔ አሁን ጨምርበታለሁ ማለት ነው። እናደርግና በደንብ እንቀላቅለዋለን ማለት ነው። እያችሁት እንዴት እንደሚያምር በጣም ቆንጆ ውህድ ነው። በጣም አሪፍ ነው። በጣም ነው ፀጉራችንን ለውጥ የምናይበት አበዳት እና አሁን ያው መቀባት እንጀምራለን ማለት ነው። እና በጣም ቆንጆ ሆኖ ለፀጉራችሁ ራሱ ወዙን በጣም ነው ወዝ የሚሰጠው። ሽታውን ራሱ በጣም ቆንጆ ሽታ ነው የሚያደርገው። ጽድት ነው የሚያደርግላችሁ ቆዳችሁንም ፀጉራችሁም። ሽታው ራሱ በጣም አሪፍ ነው፣ ቆንጆ ሽታ ነው የሚኖረው እና ተጠቀሙት። እውነት በጣም አሪፍ ነገር ነው የማመጣላችሁ። እንደምታውቁት እኔም እየሞከርኩኝ ስለማሳያችሁ በጣም አሪፍ ውህድ ነው። ሲያደርገን በደንብ ያው ፀጉሬ ተፍታታ ነው። በስቀባው ደግሞ የበለጠ ኢየሱስ ክርስቶስ በዚህ ያደረገን በጣም ነው ደስ የሚለው። እጄ ላይ ነው የሚያስታውቀኝ በቃ እንዴት ልስልስ እንደሚል ማለት ነው። እና በዚህ ያደረጋችሁ ተጠቀሙት። እውነት ደግሞ በጣም በቀላሉ የምናገኘው ነገር ነው። ብዙ ወጪ አያስፈልገውም። ግን ጥቅሙ ያው በጣም እጅግ አሪፍ ጥቅም ነው። እንደዚህ ለየብቻ ከምንጠቀማቸው እንደዚህ ቀላቅለን ብንጠቀማቸው ጥሩ ነው። ያረክን በመጨረሻ ላይ ደግሞ በደንብ ማሳጅ እናደርገዋለን። አሁን ግን እንደዚህ እንቀባዋለን። ውዶች በደንብ ተጠቀሙት። ይሄን ሰራላችሁን ውህድ እውነት እኔ በራሴ ሞክሬ ይሰራልኝ ስለሆነ በደንብ እየሰራችሁ ተጠቀሙት። የማያድግ ፀጉር የለም። ተንከባከቡት። ተስፋ አትቁረጡ። ግን በአንድ ቀን ያድጋል ማለት አይደለም። አሁን ይሄ እንዲህ ስታዩት ልስልስ ያደርጋል። በአንድ ቀን ስታዩት ፀጉራችሁ፣ ቆዳችሁ ጽድት ይላል፣ ወዙ ደስ የሚል ይሆናል እንጂ ከስር ግን በአንድ ቀን ያድጋል ማለት አይደለም። ስትደጋግሙት ነው። ተስፋ ሳትቆርጡ ሁሌ ስትታጠቡ፣ ያው በሳምንት አንዴ ስትታጠቡ ግዴታ ውህድ መቀባት አለባችሁ። በቃ እንደዚህ ውህድ እየተቀባችሁ በደንብ ትቀቡታላችሁ ማለት ነው። እዩት እንዴት ደስ እንደሚል ያችሁት።
ያደረግን በደንብ እንቀባዋለን። ጫፍ ድረስ ነው የተቀባሁት። እዩት። በኩልም እዚህ እየከፈልኩኝ ያው ቶሎ ቶሎ ቪዲዮ እንዳይረዝም ብዬ ነው። ከዛ ማሳጅ ደግሞ በደንብ አደርገዋለሁ ማለት ነው በኋላ ያረግን በደንብ ፀጉራችንን እንከባከብ፣ አብረን እናሳድግ ማለት ነው። እና በጣም ቆንጆ ቆንጆ ነገር ነው የምለቅላችሁ። እናንተም ይህንን ዩቱብ ሰብስክራይብ አድርጉና ቤተሰብ ሁኑና የምለቅላችሁ ነገር እያያችሁ ተጠቀሙ ማለት ነው። ለእናንተ በጣም አሪፍ ነው። በቀላሉ ነገር በቀላሉ የምናገኘው ነው። እንዴት ደስ እንደሚሸታው ራሱ ያው ታውቃላችሁ። ቡና በጣም አሪፍ ነው። በቅባት አለ፣ በብዙ ነገር አለ። ቡና በጣም ጠቃሚ ነው ለሚረግፍ ፀጉር፣ ለብዛት ያደረግን በደንብ ቀባዋለን ማለት ነው። ስር ከላይ እንደዚህ ቀባን በደንብ ማሳጅ እናደርገውለን እና ወዶች ዛሬ ያመጣሁላችሁ ምርጥዬ ውህድ ነው። የባለፈውን በጣም ቆንጆ ውህድ ነው። እሱንም ሞክሩት። እንደዚህ ከተንከባከባችሁት እውነት ሳይቋረጥ ነው የሚያድገው። ታያላችሁ። በ3 ወር ምናምን ለውጡን ታዩታላችሁ። እና እንደዚህ ተስፋ ሳትቆርጡ እንደዚህ በደንብ ተቀቡት፣ ተንከባከቡት። ቅባቱንም ስሩ። ሁሉም ነገር ቀላል ነው፣ ከባድ አይደለም። በቃ ልክ ቪዲዮ እንዳያችሁ ወዲያው በቃ ልክ ብላችሁ ስርት አድርጉ። በጣም በቀላሉ ነገር የምትንከባከቡት ነው ፀጉራችሁን። ብዙ ወጪ ስላወጣችሁ አይደለም፣ ውድ ቅባት፣ ውድ ሻምፖ ምናምን ስለገዛችሁ አይደለም። እዩት እንዴት ደስ እንደሚል ወዙ ተው እንዴት ደስ እንደሚል ማለት ነው። እንደዚህ ቅብት ተልባኒ ሁሌ ከቤት ያላጣው በቃ በጣም ደስ ነው የሚለው። ተልባ ሁሌ የምጠቀመው ነገር ነው። በቃ በሆድ ውስጥ ሁላ እየከተትኩ ብጠቀመው ደስ ነው የሚለኝ። ወይ ደግሞ ታጥቤ በመጨረሻ ላይ በቃ እጠቀመዋለሁ ማለት ነው። ከዛ አፍታስቼበት ምናምን እታጠበዋለሁ ማለት ነው። እና እዩት ቀቦላ ማለት ነው። ደንብ ነው ማሳጅ ማድረግ ያለብን። እዚህ በደንብ ማሳጅ ማድረግ አለብን። በጣም እጅግ ጠቃሚ አሪፍ ውህድ በቀላሉ በ3 ነገር ብቻ በቀላሉ የምንሰራው አሪፍ ውህድ ነው። እንግዲህ ዛሬ የምላችሁ የመጣሁት ወዳችሁታል ብዬ ተስፋ አደርጋለሁ። ሞክሩት እና ትነግሩኛላችሁ ማለት ነው። እና ይህንን ዩቱብ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለፀጉራችሁ በጣም ጠቃሚ የሆነ አሪፍ የሆነ ነገር ስለምለቅላችሁ ይህንን ዩቱብ ሰብስክራይብ አድርጋችሁ ኮሜንት አድርጉ አስተያየታችሁን እና እንደዚህ ለፀጉሬ አሪፍ የሆነልኝን ፀጉሬን እንዲያሳመረልኝን ያበዛልኝን ያረዘበልኝን ትላላችሁ ለቅላችኋለሁ። አብረን ፀጉራችንን እንንከባከብላችኋለሁ ወዶቼ። ለዚህ ዩቱብ ቤተሰብ ሁኑ።